ትንቢተ ሆሴዕ። ዛሬ የምናየው በመጽሐፍ ቅዱስ ውስጥ ካሉ እጅግ ልብ የሚነኩ ግራ ከሚያጋቡና አስደናቂ ከሆኑ ታሪኮች አንዱን ነው። እግዚአብሔር ለአንድ ነቢይ ሂድና አመንዝራ ሚስት አግባ ብሎ ቢነግረው ምን ሊሰማው ይችላል? ይህ የነቢዩ ሆሴዕ ታሪክ ነው። ሆሴዕ በግል ሕይወቱ በደረሰበት ክደትና ስቃይ ውስጥ ሆኖ እግዚአብሔር ለሕዝቡ ያለውን የማይለወጥ ፍቅርና ምሕረት የገለጠበት ታሪክ ነው። ውድ የአሳፍ ቲዩብ ተከታታዮች፣ በዛሬ በትንቢተ ሆሴዕ መልእክታችን ውስጥ ሆሴዕ ለምን አመንዝራይቱን ጎሜርን እንዲያገባ ታዘዘ? የእነርሱ ትዳር ለእስራኤል ሕዝብና ለእኛ ምን መልእክት አለው? እናም እግዚአብሔር ከክደት በኋላ የሚሰጠው ተስፋ ምንድን ነው? የሚሉትን ነጥቦች በጥልቀት እንመለከታለን። ይህ ታሪክ እግዚአብሔር ለሰው ልጅ ያለውን ጥልቅ የማይለወጥ ፍቅር የሚያሳይ ነው። ወደ ዝርዝር ታሪኩ ከመግባታችን በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በፍቅር እንጠይቃለን። አሁን ቀጥታ ወደ ዛሬው ታሪካችን እንግባ። አብራችሁን ቆዩ። ሆሴዕ። በሆሴዕ አገልግሎት ዘመን በእስራኤል ላይ ሁለት አበይት ጉዳዮች ነበሩ። የመጀመሪያው የተከፋፈለ መንግስት ነው። በዚያን ጊዜ የእስራኤል መንግስት ለሁለት ተከፍሎ ነበር። ሆሴዕ ትንቢት የተናገረው በሰሜን መንግስት ማለትም ለእስራኤል ነበር። ሁለተኛው ብልጽግናና ውድቀት። በንጉሥ ኢዮራም ዳግማዊ ዘመን እስራኤል በኢኮኖሚ ብትበለጽግም በመንፈሳዊ ነገር እጅግ ርቃ ነበር። ድሆች እጅግ የሚበደሉበት ዘመንና የጣዖት አምልኮ በተለይም የባዕል አምልኮ ተስፋፍቶ የነበረበት ጊዜ ነበር። በሆሴዕ ምዕራፍ 1 ላይ በይሁዳ ነገሥታት በዖዝያን፣ በኢዮአታም፣ በአካዝያና በሕዝቅያስ ዘመን እንዲሁም በእስራኤል ንጉሥ በኢዮአስ ልጅ በኢዮርብዓም ዘመን ወደ ብኤሪ ልጅ ወደ ሆሴዕ የመጣው የእግዚአብሔር ቃል ይህ ነው። እግዚአብሔር በሆሴዕ መናገር በጀመረ ጊዜ እግዚአብሔር ምድሪቱ ከእግዚአብሔር ተለይታ ታላቅ ምንዝርና እያደረገች ስለሆነ ሄደህ አመንዝራ ሴት አግባ፣ የምንዝርና ልጆችንም ለራስህ ውሰድ አለው። ስለዚህ እርሱ የዴቤላይንም ሴት ልጅ ጎሜርን አገባ። እርሷም ጸነሰች፣ ወንድ ልጅም ወለደች። እግዚአብሔርም ሆሴዕን እንዲህ አለው፣ በእስራኤል ስለተፈጸመው ግድያ የኢዩን ቤት በቅርቡ ስለምቀጣና የእስራኤልን መንግሥት እንዲያከትም ስለማደርግ ስሙን እዝራኤል ብለህ ጥራው አለው። በዚያን ቀን በእዝራኤል ሸለቆ የእስራኤልን ቀስት እሰብራለሁ። ጎሜር እንደገና ጸነሰች፣ ሴት ልጅም ወለደች። እግዚአብሔርም ሆሴዕን እንዲህ አለው፣ ይቅር እላቸው ዘንድ ለእስራኤል ቤት ከእንግዲህ ስለማራራላቸው ስሟን ሎሩሃማ ብለህ ጥራት። ነገር ግን ለይሁዳ ቤት እራራለሁ፣ በቀስት ወይም በሰይፍ ወይም በጦርነት ወይም በፈረሶችና በፈረሰኞች ሳይሆን በአምላካቸው በእግዚአብሔር አድናቸዋለሁ። ጎሜር ሎሩሃማን ጡት ካስጣለቻት በኋላ ሌላ ወንድ ልጅ ወለደች። እግዚአብሔርም እንዲህ አለው፣ ሎአሚ ብለህ ጥራው፣ ምክንያቱም እናንተ ሕዝቤ አይደላችሁም እኔም አምላካችሁ አይደለሁምና። ይሁን እንጂ እስራኤላውያን ሊሰፈርና ሊቆጠር እንደማይችል እንደ ባህር አሸዋ ይሆናሉ። ሕዝቤ አይደላችሁም በተባሉበትም ቦታ የሕያው አምላክ ልጆች ተብለው ይጠራሉ። የይሁዳ ሕዝብና የእስራኤል ሕዝብ እንደገና አንድ ይሆናሉ፣ አንድ መሪም ይሾማሉ። አንዱ ነውም በምድሪቱ ይገናሉ፣ የእስራኤልም ቀን ታላቅ ይሆናልና። ሆሴዕ ምዕራፍ 2። ወንድሞቻችሁ ሕዝቤ እህቶቻችሁንም ተወዳጆቼ ብላችሁ ጥሯቸው። እናታችሁን ምከሯት፣ እርሷ ሚስቴ አይደለችም እኔም ባሏ አይደለሁምና። ከፊቷ የዘማዊነትን አስተያየት ከጡቶቿ መካከል ምንዝርናዋን ታስወግድ። አለዚያ ገፍፌ እርቃኗን አስቀራታለሁ፣ እንደ ተወለደችበትም ቀን አደርጋታለሁ፣ እንደ ምድረ በዳም እንደ ደረቅ ምድርም አደርጋታለሁ። በውሃ ጥምም እገድላታለሁ፣ ለልጆቿ አራራላቸውም፣ የምንዝርና ልጆቿ ናቸውና። እናታችሁ አመንዝራ ነች፣ በውርደትም ጸንሳቸዋለች። እርሷ እንጀራዬንና ውሃዬን ይሰጡኛል፣ ሱፌንም የሐር ልብሴንም ዘይቴንና መጠጤን ይሰጡኛል። ስለዚህ ውሽሞችን ተከትዬ እሄዳለሁ አለች። በዚህ ምክንያት መንገዷን በእሾህ ዘጋሁ፣ መውጫ መንገዷን እንዳታገኝም ዙሪያዋን በግንብ አጠርኋት። ውሽሞቿን ተከትላ ትሄዳለች፣ ነገር ግን አትደርስባቸውም።
ትፈልጋቸዋለች፣ ሆኖም አታገኛቸውም። ከዚያም እንዲህ ትላለች፣ ወደ ቀድሞ ባሌ እመለሳለሁ፣ የፊተኛው ኑሮዬ ካሁኑ ይሻላልና። እርሷም እህል ዘይትና አዲስ የወይን ጠጅ የሰጠኋት ለበዓል አምልኮ ያደረጉትን ብርና ወርቅ ያበዛውላት እኔ እንደሆንሁ አላወቀችም። ስለዚህ እህሌን በመከር ጊዜ አዲሱን የወይን ጠጅ በደረሰ ጊዜ እወስዳለሁ። እርቃኗንም እንዳትሸፍንበት ሱፍና የሐር ልብሴን መልሼ እወስድባታለሁ። አሁንም በውሽሞቿ ፊት ነውሯን እገልጣለሁ፣ ከእጄም የሚያድናት የለም። የደስታ በዓሎቿ ሁሉ፣ የዓመት በዓሎቿና የወር ማባቾቿ፣ ሰንበቶቿና የተመረጡ በዓሎቿ ሁሉ አስቀራለሁ። ከውሽሞቼ የተቀበልሁት ዋጋ ነው የምትለውን የወይን ተክሎቿንና የበለስ ዛፎቿን አጠፋለሁ፣ ጫካ አደርገዋለሁ፣ የዱር አራዊትም ይበሉታል። ለበዓል አማልክት ዕጣን ስላጠነችባቸው ቀናት እቀጣታለሁ። የጌጣጌጥና በቀለበቶቿ ራሷን አስጊጣለች፣ ውሽሞቿን ተከትላ ሄዳለች፣ እኔን ግን ረስታለች ይላል እግዚአብሔር። ስለዚህ እነሆ አባብላታለሁ፣ ወደ ምድረ በዳም እወስዳታለሁ፣ በፍቅርም ቃል አነጋግራታለሁ። በዚያን የወይን ተክሏን እመልስላታለሁ፣ የአኮርንም ሸለቆ የተስፋ በር እንዲሆናት አደርጋለሁ። በዚያም ከግብፅ እንደወጣችበት ቀን እንደ ልጅነቷ ጊዜ ትዘምራለች። በዛን ቀን ባሌ ብለሽ ትጠርኛለሽ ይላል እግዚአብሔር። ከእንግዲህም ጌታዬ ብለሽ አትጠሪኝም። የበዓል አማልክትንም ስም ከአንደበቷ አስወግዳለሁ። ከእንግዲህም ስሞቻቸው አይነሱም። በዚያን ቀን ከምድር አራዊትና ከሰማይ ወፎች በምድር ላይ ከሚንቀሳቀሱ ፍጥረታት ጋር ቃል ኪዳን አደርግላቸዋለሁ። ሁሉንም በሰላም እንዲኖሩ ቀስትን፣ ሰይፍንና ጦርን ከምድሪቱ አስወግዳለሁ ይላል እግዚአብሔር። ከኔ እንድትሆኚ ለዘላለም አጭሻለሁ። በጽድቅና በፍትህ በፍቅርና በርህራሄ አጭሻለሁ። በታማኝነት አጭሻለሁ። አንቺም እግዚአብሔርን ታውቂዋለሽ። እግዚአብሔር እንዲህ ይላል፣ በዚያን ቀን እኔ እመልሳለሁ፣ ለሰማያትም እመልሳለሁ፣ እነርሱም ለምድር ምላሽ ይሰጣሉ። ምድር ለእህል ለአዲስ የወይን ጠጅና ለዘይት ምላሽ ትሰጣለች፣ እነሱም ለእስራኤል ምላሽ ይሰጣሉ። ስለ ራሴ ስለ ምድሪቱ እተክላታለሁ፣ ምሕረት ያላገኘች ብዬ የጠራሁትንም እምረዋለሁ። ሕዝቤ አይደላችሁም ተብሎ የተጠሩትንም ሕዝብ እላቸዋለሁ፣ እነርሱም አንተ አምላኬ ነህ ይሉኛል ይላል እግዚአብሔር። ሆሴዕ ምዕራፍ 3 የሆሴዕ ከሚስቱ ጋር መታረቅ። እግዚአብሔር እንዲህ አለኝ፣ እርሷ በሌላ ሰው የምትወደድ አመንዝራ ብትሆንም አሁንም ሂድና ሚስትህን ውደዳት። ወደ ሌሎች አማልክት ዘወር ቢሉና ለእነርሱም የተቀደሰውን የዘቢብ ጥፍጥፍ ቢወስዱም እግዚአብሔር እስራኤላውያንን እንደወደዳቸው አንተም እርሷን ውደዳት። ስለዚህ በ15 ሰቅል ጥሬ ብርና በአንድ ቆሮስ ተኩል መስፈሪያ ገብስ ግዛት። እኔም ከእኔ ጋር ብዙ ቀን ተቀመጪ፣ አታመንዝሪ ወይም ሌላ ሰው አትውደጂ፣ እኔም ከአንቺ ጋር እኖራለሁ ብዬ ነገርኋት። እስራኤላውያንም ለብዙ ዘመን ያለ ንጉሥና ያለ አለቃ፣ ያለ መሥዋዕትና ያለ አምደ ጣዖት፣ ያለ ኤፉድና ያለ ጣዖት ምስል ይኖራሉና። ከዚያም በኋላ እስራኤላውያን ተመልሰው አምላካቸው እግዚአብሔርንና ንጉሣቸውን ዳዊትን ይፈልጋሉ። በመጨረሻውም ዘመን በመንቀጥቀጥ ወደ እግዚአብሔር ወደ በረከቱ ይመጣሉ ይላል እግዚአብሔር። ሆሴዕ ምዕራፍ 4 በእስራኤል ላይ የቀረበ ክስ። በምድሪቱ በምትኖሩ በእናንተ ላይ እግዚአብሔር የሚያቀርበው ክስ ስላለው እናንተ እስራኤላውያን ይህንን የእግዚአብሔርን ቃል ስሙ። ታማኝነት የለም፣ ፍቅር የለም፣ እግዚአብሔርን ማወቅ በምድሪቱ የለም። በዚያ ያለው እርግማን፣ መዋሸት፣ መግደል፣ መስረቅና ማመንዘር ብቻ ነው ይላል እግዚአብሔር። ቃል ኪዳንን ሁሉ ያፈርሳሉ፣ ደም ማፍሰስና ግድያ ያበዛሉ። ስለዚህ ምድሪቱ አለቀሰች፣ በውስጧም የሚኖሩ ሁሉ ኮሰመኑ። የምድር አራዊት፣ የሰማይ ወፎች፣ የባሕር ዓሦች አለቁ። ነገር ግን ማንም ሰው አይከራከርም፣ ማንም ሌላውን አይወንጅል። በካህናት ላይ ክስን እንደሚያቀርቡ ሕዝብህ እንደዛው ናቸውና ቀንና ሌት ትደናበራላችሁ፣ ነቢያትም ከእናንተ ጋር ይደናበራሉ። ስለዚህ እናታችሁን አጠፋታለሁ። ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል። ዕውቀትን ስለናቃችሁ እኔም ካህናት እንዳትሆኑ ናቅኋችሁ። የአምላካችሁን ሕግ ስለረሳችሁ እኔም ልጆቻችሁን እረሳለሁ ይላል እግዚአብሔር።
ካህናት በብዙ ቁጥር በእኔ ላይ የሚያደርጉት ኃጢአት በዝቷል፣ ክብራቸውንም በውርደት ለውጠዋል። የሕዝቤ ኃጢአት ለመብል ሆኖላቸዋል፣ ርኩሰታቸውንም እጅግ ወደዱ። ካህናትም ከሕዝብ የተለዩ አይደሉም። ሁሉም እንደ መንገዳቸው እቀጣቸዋለሁ፣ እንደ ሥራቸውም እከፍላቸዋለሁ ይላል እግዚአብሔር። ይበላሉ፣ ነገር ግን አይጠግቡም፣ ያመነዝራሉ፣ ግን አይበዙም። እግዚአብሔርን በመተው ራሳቸውን ለአመንዝራነት ለአሮጌና ለአዲስ የወይን ጠጅ አሳልፈው ሰጡ። በእነዚህም የሕዝብ ማስተዋል ተወሰደ። ከእንጨት የተሠራ ጣዖት ምክር ይጠይቃሉ፣ ዘንጋቸውም ይመልስላቸዋል። የአመንዝራነት መንፈስ ያስታቸዋል፣ ለአምላካቸውም ታማኝ አልሆኑም ይላል እግዚአብሔር። በተራሮችም ጫፍ ላይ ይሰዋሉ። መልካም ጥራ ባለው በባሉጥ በኮረምና በሖማ ዛፍ ስር በኮረብቶችም ላይ የሚቃጠል ቁርባን ያቀርባሉ። ስለዚህ ሴቶች ልጆቻችሁ ዘማውያን፣ ምራቶቻችሁም አመንዝራዎች ይሆናሉ። ሴቶች ልጆቻችሁ ዘማውያን ሲሆኑ የልጆቻችሁ ሚስቶች ሲያመነዝሩ አልቀጣቸውም። ወንዶች ከጋለሞቶች ጋር ይሴስናሉ፣ ከቤተ ጣዖት ዘማውያን ጋር ይሰዋሉና የማያስተውል ሕዝብ ወደ ጥፋት ይሄዳል። እስራኤል ሆይ አንቺ ብታመነዝሪም ይሁዳ በበደለኝነት አትጠየቅ። ወደ ገልጌላ አትሂዱ፣ ወደ ቤታዌንም አትውጡ፣ ሕያው እግዚአብሔርንም ብላችሁ አትማሉ። እስራኤላውያን እንደ እልከኛ ጊደር እልከኞች ናቸው። ታዲያ እግዚአብሔር እነርሱን በመልካም መስክ ውስጥ እንዳሉ የበግ ጠቦቶች እንዴት ያሰማራቸዋል? ኤፍሬም ከጣዖት ጋር ተጣምሯል። እስቲ ተውት። መጠጣቸው ባለቀባቸው ጊዜ እንኳ ዘማዊነታቸውን አያቆሙም። ገዦቻቸውን ነውር አጥብቀው ይወዳሉ። አውሎ ነፋስ ጠራርጎ ይወስዳቸዋል፣ መሥዋዕቶቻቸውም ጎርፍ ያመጡባቸዋል ይላል እግዚአብሔር። ሆሴዕ ምዕራፍ 5 በእስራኤል ላይ የተነገረ ፍርድ። እናንተ ካህናት ይህንን ስሙ፣ እናንተ እስራኤላውያን አስተውሉ። የንጉሥ ቤት ሆይ ስሙ፣ ይህ ፍርድ በእናንተ ላይ ነው። በምጽዋ ወጥመድ በታቦር ላይ የተዘረጋ መረብ ሆናችኋልና። አመፀኞች በግድያ በርትተዋል፣ ሁሉንም እቀጣቸዋለሁ ይላል እግዚአብሔር። ስለ ኤፍሬም ሁሉንም አውቃለሁ፣ እስራኤልም ከኔ የተሰወረች አይደለችም። ኤፍሬም አንተ አሁን አመንዝረሃል፣ እስራኤልም ረክሳለች። የሰሩት ሥራ ወደ አምላካቸው እንዲመለሱ አይፈቅድላቸውም። የአመንዝራነት መንፈስ በልባቸው አለ፣ እግዚአብሔርንም አያውቁም። የእስራኤል ትዕቢት በራሷ ላይ ይመሰክራል። እስራኤላውያንና ኤፍሬምም በኃጢአታቸው ይሰናከላሉ፣ ይሁዳም ዳግም አብሯቸው ይሰናከላል። እግዚአብሔርን ለመሻት የበግና የፍየል መንጋ እንዲሁም የቀንድ ከብቶችን ነድተው ሲሄዱ እነርሱ ስለተለያቸው ሊያገኙት አይችሉም። ለእግዚአብሔር ታማኞች አልሆኑም፣ ዲቃሎች ወልደዋልና። ስለዚህ የወር መባቻና በዓላቸው እነርሱንና እርሻቸውን ያጠፋል። በጊብዓ መለከትን በራማ እምቢልታን ንፉ፣ በቤተ አዌም የማስጠንቀቂያን ድምፅ አሰሙ። ብንያም ሆይ መጡብህ በሉ። በቅጣት ቀን ኤፍሬም ባድማ ይሆናል። በእስራኤል ነገዶች መካከል በእርግጥ የሚሆነውን አውጃለሁ። የይሁዳ መሪዎች የወሰን ድንጋዮችን እንደሚነቅሉ ሰዎች ናቸው። እንደ ጎርፍ ውሃ ቁጣዬን በላያቸው ላይ አፈሳለሁ። ጣዖትን በመከተል በመውደዱ ኤፍሬም ተጨቁኗል፣ በፍርድም ተረግጧል። እኔ ለኤፍሬም እንደ ብል ለይሁዳም እንደ ነቀዝ ሆኛለሁ ይላል እግዚአብሔር። ኤፍሬም ሕመሙን ይሁዳም ቁስሉን ባየ ጊዜ ኤፍሬም ወደ አሦር ሄደ። እርዳታ ለመጠየቅ ወደ ታላቁ ንጉሥ መልእክተኛ ላከ። እርሱ ግን ሊያድናችሁ ቁስላችሁንም ሊፈውስ አይችልም። እኔ ለኤፍሬም እንደ አንበሳ ለይሁዳም እንደ ደንቦል አንበሳ ሆናለሁና ሰባብሬና አድቅቄያቸው ሄዳለሁ፣ ነጥቄ ወስዳቸዋለሁ፣ ማንም ሊያድናቸው አይችልም። በደላቸውን እስኪያውቁ ድረስ ወደ ስፍራ ይመለሳሉ፣ ፊቴን ይሻሉ፣ በመከራቸውም አጥብቀው ይፈልጉኛል ይላል እግዚአብሔር። ሆሴዕ ምዕራፍ 6 የእስራኤል ንስሐ አለመግባት። ኑ ወደ እግዚአብሔር እንመለስ፣ እርሱ ሰብሮናልና እርሱ ይጠግነናል፣ እሱ አክሶሎናልና እርሱ ይፈውሰናል።
ከ2 ቀን በኋላ ያነቃናል፣ በእርሱ ፊት እንድንኖር በሦስተኛው ቀን ያስነሳናል። እግዚአብሔርን እንወቅ፣ የበለጠ እናውቀውም ዘንድ እንትጋ። እንደ ንጋት ብርሃንም በእርግጥ ይገለጣል። ምድርን እንደሚያረሰርስ የበልግ ዝናብ እንደ ክረምት ዝናብ ወደኛ ይመጣል። ኤፍሬም ሆይ ምን ላድርግህ? ይሁዳ ሆይ ምን ላድርግህ? ፍቅራችሁ እንደ ማለዳ ጉም እንደሚጠፋም የጧት ጤዛ ነው። ስለዚህ በነቢያት የቆራረጥኋቸው፣ ባፌ ቃልም ገደልኋቸው። ፍርዴም እንደ መብረቅ በላያቸው አበራ። ከመሥዋዕት ይልቅ ምሕረትን ከሚቃጠል መሥዋዕት ይልቅ እግዚአብሔርን ማወቅ እሻለሁና። እንደ አዳም ቃል ኪዳኔን ተላለፉ፣ በዚያም ለእኔ ታማኝ አልነበሩም። ገለዓድ በደም የተበከለች የክፎች ሰዎች ከተማ ናች። ወንበዴዎች ሰዎችም ለማጥፋት እንደሚያደቡ ካህናትም በቡድን እንዲሁ ያደርጋሉ። በሴኬም መንገድ ላይ ሰዎችን ይገድላሉ፣ አሳፋሪም ወንጀል ይፈጽማሉ። በእስራኤል ቤት ላይ የሚሰቀጥጥ ነገር አይቻለሁ። በዚያም ኤፍሬም ዘማዊ ሆነ፣ እስራኤልም ረከሰ። ይሁዳ ሆይ ለአንተ መከር ተመድቦብሃል። ሕዝቤን ከምርኮ አገር በመለሱ ጊዜ፣ እስራኤልን በምፈውስበት ጊዜ የኤፍሬም ኃጢአት የሰማርያም ክፋት ይገለጣል። እነርሱ ያጭበረብራሉ፣ ሌቦች ቤቶችን ሰርተው ይገባሉ፣ ወንበዴዎችም በየመንገድ ይዘርፋሉ። ነገር ግን ክፉ ድርጊታቸው ሁሉ እንደማስታወስ እነርሱ አይገነዘቡም። ኃጢአታቸው ከቧቸዋል፣ ሁል ጊዜ በፊቴ ናቸው። ንጉሡንም በክፋታቸው አለቆቹንም በሐሰታቸው ያስታሉ። ሊጡ ቦክቶ ኩፍ እንደሚል ዳቦ ጋጋሪው እሳት መቆስቆስ እንደማያስፈልገው ድረስ እንደሚነድድ ምድጃ ሁሉ አመንዝራ ናቸው። በንጉሣችን የበዓል ቀን አለቆች በወይን ጠጅ ስካር ጋሉ። እርሱም ከፌዘኞች ጋር ተባበረ። ልባቸው እንደ ምድጃ የጋለ ነው፣ በተንኮል ይቀርቡታል። ቁጣቸው ሌሊቱን ሙሉ ይጤሳል፣ እንደሚነድድ እሳትም በማለዳ ይንበለበላል። ሁሉም እንደ ምድጃ የጋሉ ናቸው፣ ገዦቻቸውም ፈጁ። ንጉሶቻቸው ሁሉ ወደቁ፣ ከነርሱ ወደ እኔ የቀረበ ማንም የለም ይላል እግዚአብሔር። ኤፍሬም ከአሕዛብ ጋር ተደባለቀ። ኤፍሬም ያልተገላበጠ ቂጣ ነው። እንግዶች ጉልበቱን በዘበዙ፣ እርሱ ግን አላስተዋለም። ጠጉሩም ሽበት አወጣ፣ እርሱ ግን ልብ አላለም። የእስራኤል ትዕቢት በራሱ ላይ መሰከረበት። ይህ ሁሉ ሆኖ ግን ወደ አምላኩ ወደ እግዚአብሔር አልተመለሰም፣ እርሱንም አልፈለገም። ኤፍሬም በቀላል እንደምትታለል አእምሮዋ እንደሌላት እርግብ ነው። አንድ ጊዜ ወደ ግብፅ ይጣራል፣ ሌላ ጊዜ ደግሞ ወደ አሦር ይዞራል። ሲበሩ መረቤን በላያቸው ዘረጋለሁ፣ እንደ ሰማይ ወፎችም ጎትቼ አወርዳቸዋለሁ። ስለ ክፉ ሥራቸውም በጉባኤ መካከል እቀጣቸዋለሁ። ወዮ ለእነርሱ ከእኔ ርቀው ሄደዋልና፣ ጥፋት ይመጣባቸዋል። በእኔ ላይ አምፀዋልና ልታደጋቸው ፈለጉ፣ እነርሱ ግን በእኔ ላይ ሐሰት ይናገራሉ ይላል እግዚአብሔር። ከልባቸው ወደ እኔ አይጮኹም፣ ነገር ግን ባልጋቸው ላይ ሆነው ያለቅሳሉ። ስለ እህልና ስለ አዲስ የወይን ጠጅ ይሰበሰባሉ፣ ነገር ግን ከኔ ዘወር ብለዋል። እኔ አሰለጠንኋቸው አጠነከርኋቸውም፣ እነርሱ ግን አደሙብኝ። ወደ ከንቱ ነገር ተመለሱ፣ ኢላማውን እንደ ሳተ ቀስት ናቸው። መሪዎቻቸው ስለ ክፉ ቃላቸው በሰይፍ ይወድቃሉ፣ በዚያም ምክንያት በግብፅ ምድር መዘባበቻ ይሆናሉ ይላል እግዚአብሔር። ሆሴዕ ምዕራፍ 8 እስራኤል አውሎ ነፋስን ታጭዳለች። መለከትን በአፍ ላይ አድርግ፣ ሕዝቡ ቃል ኪዳኔን አፍርሰዋልና በሕጌም ላይ አምፀዋልና። ንስር በእግዚአብሔር ቤት ላይ ነው። እስራኤልም አምላካችን ሆይ እኛ እናውቅሃለን እያሉ ወደ እኔ ይጮኻሉ። ነገር ግን እስራኤል በጎ የሆነውን ነገር ናቁ፣ ጠላትንም ያሳድዳቸዋል። ያለ እኔ ፈቃድ ነገሥታትን አነገሡ፣ እኔም ሳይጠይቁኝ አለቆችን መረጡ። መብራታቸውንና ወርቃቸውን የገዛ ጥፋታቸው ጣዖታቸው ለራሳቸው ሠሩ። ያለ እኔ ፈቃድ ነገሥታትን አነገሡ፣ እኔንም ሳይጠይቁ አለቆችን መረጡ። በብራቸውና በወርቃቸው ለገዛ ጥፋታቸው ጣዖታትን ለራሳቸው ሠሩ። ሰማርያ ሆይ የጥጃ ጣዖትሽን ጣይ፣ ቁጣዬ በእነርሱ ላይ ይነዳል።
ሰማርያ ሆይ የጥጃ ጣዖትሽን ጣዪ፣ ቁጣዬ በእነርሱ ላይ ነዷል። የማይነጹ እስከ መቼ ነው? ይህም በእስራኤል ሆነ። አንጥረኛ የሠራው ይህ ጥጃ አምላክ አይደለም። የሰማርያ ጥጃ ተሰባብሮ ይደቃል። ነፋስን ይዘራሉ፣ አውሎ ነፋስንም ያጭዳሉ። አገዳው ዛላ የለውም፣ ዱቄትም አይገኝበትም። እህል አፍርቶ ቢገኝም ባዕዳን ይበሉታል። እስራኤል ተውጠዋል፣ በአሕዛብ መካከል ዋጋ እንደሌለው ዕቃ ሆነዋል። ለብቻው እንደሚባዝን የዱር አህያ ወደ አሦር ሄደዋልና። ኤፍሬም በእጅ መንሻ ወዳጅ አበጀ። በአሕዛብ መካከል ራሳቸውን ቢሸጡም እኔ አሁን እሰበስባቸዋለሁ። በኃያላን ንጉሥ ጭቆና ስር እየመነመኑ ይሄዳሉ። ኤፍሬም ለኃጢአት ማስተሰሪያ ብዙ መሠዊያ ቢሠራም እነርሱ የኃጢአት መሥሪያ መሠዊያዎች ሆነውበታል። በሕጌ ውስጥ ያለውን ብዙውን ነገር ጻፍሁላቸው፣ እነርሱ ግን እንደ እንግዳ ነገር ቆጠሩት። ለእኔ የሚገባውን መሥዋዕት ያቀርባሉ፣ ሥጋውንም ይበላሉ። እግዚአብሔር ግን በእነርሱ አልተደሰተም። ስለዚህ ክፋታቸውን ያስታውሳል፣ ኃጢአታቸውን ይቀጣል፣ ወደ ግብፅም ይመለሳሉ። እስራኤል ፈጣሪውን ረሳ፣ ቤተ መንግሥቶቹንም ሠራ። ይሁዳም የተመሸጉ ከተሞችን አበዛ። እኔ ግን በከተሞቻቸው ላይ እሳትን እለቃለሁ፣ ምሽጎቻቸውንም ይበላሉ ይላል እግዚአብሔር። ሆሴዕ ምዕራፍ 9 በእስራኤል ላይ የሚደርሰው ቅጣት። እስራኤል ሆይ ደስ አይበልሽ፣ እንደ ሌሎችም ሕዝቦች ሐሴት አታድርጊ፣ ለአምላክሽ ታማኝ አልሆንሽምና። በየእህል አውድማውም ላይ ለጋለሞታ የሚከፈለውን ዋጋ ወደሻልና። የእህል አውድማዎችና የወይን መጥመቂያዎች ሕዝቡን አይመግቡም፣ አዲሱም የወይን ጠጅ ይጎልባቸዋል። በእግዚአብሔር ምድር አይቀመጡም። ኤፍሬም ወደ ግብፅ ይመለሳል፣ የረከሰውንም ምግብ በአሦር ይበላል። የወይን ጠጅ ቁርባን ለእግዚአብሔር አያፈሱም፣ መሥዋዕቶቻቸውም ደስ አያሰኘውም። እንዲህ አይነቱ መሥዋዕት ለእነርሱ የሐዘንተኞች እንጀራ ይሆንባቸዋል፣ የሚበሉትም ሁሉ ይረክሳሉ። ይህ ምግብ ለገዛ ራሳቸው ይሆናል፣ ወደ እግዚአብሔርም ቤተ መቅደስ አይገባም። በእግዚአብሔር የበዓል ቀናት በዓመት በዓሎቻቸውም ቀን ምን ታደርጋላችሁ? ከጥፋት ቢመለሱም እንኳ ግብፅ ትሰበስባቸዋለች፣ ሜምፎስም ትቀብራቸዋለች። የብር ሀብታቸውንም ዳዋ ያለብሰዋል፣ ድንኳኖቻቸውም እሾህ ይወርሳቸዋል። የቅጣት ቀን መጥቷል፣ የፍርድ ቀን ቀርቧል። እስራኤልም ይህንን ይወቅ። ኃጢአታችሁ ብዙ ጠላቶቻችሁም ታላቅ ስለሆኑ ነቢዩ እንደ ሞኝ መንፈሳዊም ሰው እንደ ብቅ ተቆጥሯል። ነቢዩ ከአምላኬ ጋር ሆኖ የኤፍሬም ጠባቂ ነው። ዳሩ ግን በመንገዱ ሁሉ ወጥመድ፣ በአምላኩ ቤትም ጠላትነት ይጠብቀዋል። በጊብዓ እንደነበረው በርኩሰት ውስጥ ተዘፍቋል። እግዚአብሔር ክፋታቸውን ያስባል፣ ስለ ኃጢአታቸውም ይቀጣቸዋል። እስራኤልን ማግኘቴ የወይንን ፍሬ በምድረ በዳ የማግኘት ያህል ነው። አባቶቻችሁ ማየት የመጀመሪያውን የበለስ ፍሬ የማየት ያህል ነው። ወደ ቤልፌጎር በመጡ ጊዜ ግን ለዛ ሳፋሪ ጣዖት ራሳቸውን ለዩ፣ እንደወደዱትም ጣዖት የረከሱ ሆኑ። የኤፍሬም ክብር እንደ ወፍ በሮ ይጠፋል። መውለድ ማርገዝና መጸነስ የለም። ልጆችን ቢያሳድጉ እንኳ ልጅ አልባ እስኪሆኑ ድረስ እነጥቃቸዋለሁ። ፊቴንም ከነርሱ በመለሱ ጊዜ ወዮ ለነርሱ። ኤፍሬምም እንደ ጢሮስ በመልካም ስፍራ ተተክሎ አየሁት። አሁን ግን ኤፍሬም ልጆቹን ለነፍሰ ገዳዮች አሳልፎ ይሰጣል። እግዚአብሔር ሆይ ስጣቸው። ምን ትሰጣቸዋለህ? የሚጨነግፉ ማኅፀኖችን የደረቁ ጡቶችን ስጣቸው። በገልጌላ ካደረጉ ክፋታቸው ሁሉ የተነሳ እኔ በዛ ጣልኋቸው። ስለ ሠሩት ኃጢአት ከቤት ያሳደድኋቸው። ከእንግዲህ አልወዳቸውም። መሪዎቻቸው ሁሉ ዓመፀኞች ናቸው። ኤፍሬም ተመታ፣ ሥራውም ደቀቀ። ኤፍሬም አያፈሩም። ልጆች ቢወልዱ እንኳ ተንከባክበው ያሳደጓቸውን ልጆቻቸውን እገድላለሁ። ባለመታዘዛቸው ምክንያት አምላኬ ይጥላቸዋል፣ በአሕዛብ መካከልም ተንከራታች ይሆናሉ ይላል ነቢዩ ሆሴዕ። ሆሴዕ ምዕራፍ 10 እስራኤል የተንዠረገገ ወይን ነበር፣ ብዙ ፍሬም አፈራ። ፍሬውም በበዛ መጠን ብዙ መሠዊያን ሠራ። ምድሩ በበለጸገ መጠን የጣዖትን ማምለኪያዎች አምዶችንም አስጌጠ። ልባቸው አታላይ ነው፣ ስለዚህም በደላቸውን ይሸከማሉ። እግዚአብሔር መሠዊያቸውን ያወድማል፣ የጣዖት ማምለኪያ አምዶቻቸውንም ያፈርሳል።
እነርሱም እኛ ንጉሥ የለንም፣ እግዚአብሔርን አላከበርንምና ንጉሥ ቢኖረንስ ምን ሊያደርግልን ይችል ነበር ይላሉ። ከንቱ ተስፋ ይሰጣሉ፣ በሐሰት በመማል ቃል ኪዳን ያደርጋሉ። ስለዚህም ፍርድ በእርሻ ውስጥ እንደሚገኘው መርዛማ አረም ይበቅላል። በሰማርያ የሚኖር ሕዝብ በቤተ አዌል ስላለው የጥጃ ጣዖት ይፈራል፣ ሕዝቡም ያለቅስለታል። በክብሩ እጅግ ደስ ያላቸው ሁሉ አመንዝራ ካህናትም እንደዚሁ ያለቅሱለታል፣ በምርኮ ከነርሱ ተወስዷልና። ለታላቁ ንጉሥ እንደ እጅ መንሻ ወደ አሦር ይወሰዳል። ኤፍሬም ይዋረዳል፣ እስራኤልም ስለ ጣዖቱ ያፍራል። ሰማርያና ንጉሷ በውሃ ላይ እንዳለ ኩበት ተንሳፈው ይጠፋሉ። የእስራኤል ኃጢአት የሆነው የአዌ ማምለኪያ ኮረብታ ይጠፋል። እሾክና አሜከላ ይበቅልባቸዋል፣ መሠዊያዎቻቸውም ይወርሳል። በዚያም ጊዜ ተራሮችን ሸፍኑን፣ ኮረብቶችንም ውደቁብን ይላሉ። እስራኤል ሆይ ከጊብዓ ጊዜ ጀምሮ ኃጢአት ሠራችሁ፣ በዚያም ጸናችሁ። በጊብዓ የነበሩትን ክፉ አድራጊዎች ጦርነት አልጨረሳቸውምን? በፈለጉ ጊዜ እቀጣቸዋለሁ፣ ስለ ድርብ ኃጢአታቸውም ይቀጧቸው ዘንድ በእነርሱ ላይ ይሰበሰባሉ። ኤፍሬም ማበራየት እንደምትወድ እንደ ተገራሽ ጊደር ነው፣ በተዋበ ጫንቃውም ላይ ቀንበር አኖራለሁ። ኤፍሬምን እጠምዳለሁ፣ ይሁዳም ያርሳል፣ ያዕቆብም መሬቱን ያለሰልሳል። ለራሳቸው ጽድቅን ዝሩ፣ የጽኑ ፍቅርን ፍሬ እጨዱ። እዳሪውንም መሬት እረሱ፣ እርሱም መጥቶ ጽድቅን በላያቸው እስኪያዘንብ ድረስ እግዚአብሔርን የምትፈልጉበት ጊዜ ነውና። እናንተ ግን ክፋትን ዘራችሁ፣ ኃጢአትንም አጨዳችሁ፣ የሐሰትንም ፍሬ በላችሁ። በራሳችሁ ጉልበት በተዋጊነታችሁም ብዛት ታምናላችሁና። ሰልማን ቤተ አልሜርን በጦርነት ጊዜ እንዳፈራረስኩ እናቶችንም ከልጆቻቸው ጋር በምድር ላይ እንደፈጠፈጧቸው ሽብር በአሕዛብ ላይ ይመጣል፣ ምሽጎችም ሁሉ ይፈራርሳሉ። ስለዚህ ቤቴል ሆይ ክፋትሽ ታላቅ ስለሆነ በአንቺ ላይ እንደዚሁ ይሆናል። ያ ቀን ሲደርስም የእስራኤል ንጉሥ ፈጽሞ ይጠፋል ይላል እግዚአብሔር። ሆሴዕ ምዕራፍ 11 የእግዚአብሔር ፍቅር ለእስራኤል። እስራኤል ገና ሕፃን ሳለ ወደድኩት፣ ልጄንም ከግብፅ ጠራሁት። እስራኤል ግን አብዝቼ በጠራኋቸው ቁጥር አብዝተው ከኔ ራቁ። ለበዓል አማልክት ሰዉ፣ ለምስሎቻቸውም አጠኑ። ኤፍሬምን እጁን ይዤ እንዲራመድ ያስተማርሁት እኔ ነበርሁ። ነገር ግን የፈወስኋቸው እኔ እንደሆንሁ እነርሱ አላስተዋሉም። በሰው የርኅራኄ ገመድ በፍቅርም ሰንሰለት ሳብኋቸው። ቀንበሩን ከጫንቃቸው ላይ አነሳሁላቸው፣ ዝም ብዬም መገብኋቸው። ታዲያ ንስሐ መግባት እምቢ በማለታቸው ወደ ግብፅ አይመለሱምን? አሦርስ አይገዛቸውምን? በከተሞቻቸው ላይ ሰይፍ ይመዛል፣ የበሮቻቸውንም መወርወሪያ ይቆርጣል። ስለ ክፉ ዕቅዳቸውም ይደመስሳቸዋል። ሕዝቤ ከኔ ዘወር ማለቱን መረጡ። ወደ ልዑል ቢጣሩም በምንም አይነት አያከብራቸውም። ኤፍሬም ሆይ እንዴት እጥልሃለሁ? እስራኤል ሆይ እንዴትስ አሳልፌ እሰጥሃለሁ? እንዴትስ እንደ ሲባዮ እፈጽምብሃለሁ? ልቤ በውስጤ ተናወጠ፣ ምሕረቴ ሁሉ ተነሳስቷል። የቁጣዬንም መቅሰፍት አላመጣም፣ ተመልሼም ኤፍሬምን አላጠፋም። እኔ በመካከላችሁ ያለው ቅዱስ አምላክ ነኝ እንጂ ሰው አይደለሁምና በቁጣም አልመጣም። እግዚአብሔርን ይከተላሉ፣ እርሱም እንደ አንበሳ ያገሳል። እርሱ ሲያገሳ ልጆች እየተንቀጠቀጡ ከምዕራብ ይመጣሉ። እንደ ወፍ ከግብፅ እንደ ርግብም ከአሦር እየበረሩ ይመጣሉ። እኔም በቤታቸው አኖራቸዋለሁ ይላል እግዚአብሔር። ኤፍሬም በሐሰት የእስራኤልን ቤት በተንኮል ከበበኝ። ይሁዳ ለአምላክ የማይገዛ የታመነውን ቅዱስ የሚቃወም ነው። ሆሴዕ ምዕራፍ 12 ኤፍሬም የንፋስ እረኛ ነው። ቀኑን ሙሉ የምሥራቅ ንፋስ ይከተላል፣ ሐሰትና ዓመፅን ያበዛል። ከአሦር ጋር ቃል ኪዳን ያደርጋል፣ የወይራ ዘይትንም ወደ ግብፅ ይልካል። እግዚአብሔር በይሁዳ ላይ የሚያቀርበው ክስ አለው። ያዕቆብን እንደ መንገዱ ይቀጠዋል፣ እንደ ሥራውም ይከፍለዋል። በማኅፀን ሳለ የወንድሙን ተረከዝ ያዘ። ሙሉ ሰውም ሲሆን ከአምላክ ጋር ታገለ፣ ከመልአኩም ጋር ታገለ፣ አሸነፈውም። በፊቱ ሞገስን ለማግኘት አልቅሶ ለመነው።
እርሱንም በቤቴል አገኘው፣ በዚያም ከእርሱ ጋር ተነጋገረ። እርሱም ሁሉን የሚገዛ አምላክ እግዚአብሔር የሚታወቅበት ስሙም እግዚአብሔር ነው። ስለዚህ ወደ አምላክህ ተመለስ፣ ፍቅርንና ፍትሕን ጠብቅ፣ ዘወትርም በአምላክህ ታመን። ነጋዴው በሐሰት ሚዛን ይሸጣል፣ ማጭበርበርንም ይወዳል። ኤፍሬም እንዲህ እያለ ይታበያል፣ እኔ ባለጠጋ ነኝ፣ ሀብታምም ሆኛለሁ። ይህ ሁሉ ሀብት እያለኝ ምንም አይነት በደል ወይም ኃጢአት አያገኙብኝም። ከግብፅ ምድር ያወጣኋችሁ አምላካችሁ እግዚአብሔር እኔ ነኝ። በዓመት በዓላችሁ ቀን ታደርጉ እንደነበረው ሁሉ እንደገና በድንኳኖቻችሁ እንድትቀመጡ አደርጋችኋለሁ። ለነቢያት ተናገርሁ፣ ራእይንም አበዛሁላቸው፣ በእነርሱም በኩል በምሳሌ ተናገርሁ። ገለዓድ ክፉ ነው፣ ሕዝቡም ከንቱ ናቸው። ኮርማዎችም በጌልገላ ይሰዋሉ፣ በመሠዊያውም በታሰረው መሬት ላይ እንዳለ የድንጋይ ክምር ይሆናሉ። ያዕቆብ ወደ አሦር ሸሸ፣ እስራኤልም ሚስት ለማግኘት ሲል አገለገለ፣ ዋጋውም ለመክፈል በጎቹን ጠበቀ። እግዚአብሔር በነቢይ አማካኝነት እስራኤልን ከግብፅ አወጣው፣ በነቢዩም በኩል ተንከባከበው። ኤፍሬም ግን ክፉኛ አስቆጣው፣ ጌታውንም የደም አፍሳሽነቱን በደል በላዩ ላይ ያደርግበታል፣ ስለ ንቀቱም የሚገባውን ይከፍለዋል ይላል እግዚአብሔር። ሆሴዕ ምዕራፍ 13 የእግዚአብሔር ቁጣ በእስራኤል ላይ። ኤፍሬም ሲናገር ሰዎች ተንቀጠቀጡ፣ በእስራኤልም የተከበረ ነበር። ነገር ግን በዓልን ስላመለከ በደለ፣ ሞተም። አሁንም ኃጢአትን መስራት አበዙ። ብራቸውን አቅልጠው ለራሳቸው ጣዖት ሠሩ፣ በጥበብ የሠሩ ምስሎችን አበጁ። ሁሉም የባለ እጅ ሥራ ናቸው። ስለ እነዚህ ሰዎች እንዲህ ተብሏል፣ ሰውን መሥዋዕት አድርገው ያቀርባሉ፣ የጥጃ ጣዖቶችንም ይስማሉ። ስለዚህ እንደ ማለዳ ጉም ፈጥኖ እንደሚጠፋ የጠዋት ጤዛ፣ የአውድማ እንደሚጠረግ ብቅ፣ በመስኮትም እንደሚወርድ ጢስ ይሆናሉ። እኔ ግን ከግብፅ ምድር ያወጣኋችሁ አምላካችሁ እግዚአብሔር ነኝ። ከኔ በቀር ሌላ አምላክ አታውቁም፣ ከኔም በቀር ሌላ ዳኝ የለም። በምድረ በዳ በሐሩኑ ምድር ተንከባከባችሁ፣ ካበላኋቸውም በኋላ ጠገቡ። በጠገቡ ጊዜ ታበዩ፣ ከዚያም ረሱኝ። ስለዚህ እንደ አንበሳ እመጣባቸዋለሁ፣ እንደ ነብርም በመንገድ አደባባቸዋለሁ። ግልገሎቿ እንደ ተነጠቀች ድብ እመታቸዋለሁ፣ እዘነጣጥላቸዋለሁ፣ እንደ አንበሳም ሰልቅጬ እወጣቸዋለሁ፣ የዱር አራዊትም ይገነጣጥላቸዋል። እስራኤል ሆይ በእኔ ላይ ስለተነሳህ፣ ረዳትህ ስለተቃወም ትጠፋለህ። ንጉሥና አለቆችስ ስጠኝ ብለህ እንደ ጠየቅኸኝ ያድንህ ዘንድ ንጉሥ የት አለ? በከተሞች ሁሉ የነበሩ ገዦችስ የት አሉ? በቁጣዬ ንጉሥ ሰጠው፣ በመዓቴ ሻርሁት። የኤፍሬም በደል ተከማችቷል፣ ኃጢአትም በመዝገብ ተይዟል። በምጥ ላይ እንዳለች ሴት ጭንቅ ይመጣብሃል። እርሱ ግን ጥበብ የሌላት እጅ ነው። የሚወለድበት ጊዜ ሲደርስ ከእናቱ ማኅፀን መውጣት የማያስፈልግ ሕፃን ነው። ከመቃብር ኃይል እታደገዋለሁ፣ ከሞትም እቤዠዋለሁ። ሞት ሆይ መቅሰፍትህ የት አለ? መቃብር ሆይ ማጥፋትህ የት አለ? ከእንግዲህ ወዲህ አራራለትም። በወንድሞቹ መካከል ቢበለጽግም እንኳ የምሥራቅ ነፋስ ከምድረ በዳ እየነፈሰ ከእግዚአብሔር ዘንድ ይመጣል። ምንጩ ይነጥፋል፣ የውሃ ጉድጓዱም ይደርቃል። የከበረው ሀብቱ ሁሉ ከግምጃ ቤት ይበዘበዛል። የሰማርያ ሰዎች በደላቸውን ይሸከማሉ፣ በአምላካቸው ላይ አምፀዋልና በሰይፍ ይወድቃሉ። ሕፃኖቻቸውም በምድር ላይ ይፈጠፈጣሉ፣ የርጉዝ ሴቶቻቸውም ሆድ ይቀደዳል ይላል እግዚአብሔር። ሆሴዕ ምዕራፍ 14 በረከትን ለማግኘት ንስሐ ስለ መግባት። እስራኤል ሆይ በኃጢአት ምክንያት ስለወደቅ ወደ አምላክህ ወደ እግዚአብሔር ተመለስ። የምትሉትን ቃል ይዛችሁ ወደ እግዚአብሔር ተመለሱ፣ እንዲህም በሉ፣ ኃጢአታችንን ሁሉ ይቅር በለን፣ የከንፈሮቻችንን ፍሬ እንድናቀርብ በምሕረት ተቀበለን። አሦር ሊያድነን አይችልም፣ በጦር ፈረሶችም ላይ አንቀመጥም። ከእንግዲህ የገዛ እጆቻችን የሠሯቸውን አምላኮቻችን አንላቸውም።
ድሀ አደጉን ካንተ ርኅራኄ ያገኛልና። እኔ ከዳተኝነታቸውን እፈውሳለሁ፣ እንዲሁም እወዳቸዋለሁ፣ ቁጣዬ ከእነርሱ ተመልሷልና። እኔ ለእስራኤል እንደ ጠል እሆናለሁ፣ እንደ ውብ አበባም ያብባል፣ እንደ ሊባኖስ ዝግባም ስር ይሰዳል። ቅርንጫፉም ያድጋል፣ ውበቱም እንደ ወይራ ዛፍ፣ ሽታውም እንደ ሊባኖስ ዝግባ ይሆናል። ሰዎች እንደገና መጥተው በጥላው ስር ያርፋሉ። እርሱም እንደ እህል ይለመልማል፣ እንደ ወይን ተክልም ያብባል፣ ዝናውም እንደ ሊባኖስ የወይን ጠጅ ይወጣል። እግዚአብሔር ኤፍሬምን እንደዚህ ይለዋል፣ ኤፍሬም ሆይ ከእንግዲህ ከጣዖት ጋር ምን ጉዳይ አለኝ? የምሰማህና የምጠነቀቅልህ እኔ ነኝ። እኔ እንደ ለመለመ የጥድ ዛፍ ነኝ። ፍሬያማነትህን ከኔ የተነሳ ነው። ጥበበኛ የሆነ እነዚህ ነገሮች ያስተውል፣ አስተዋይም እነዚህን ነገሮች ይረዳ። የእግዚአብሔር መንገድ ቅን ነውና ጻድቃን ይሄዱበታል፣ አመፀኞች ግን ይሰናከሉበታል። ውድ የአሳፍቲው ተከታታዮች፣ እግዚአብሔር ከመሥዋዕት ይልቅ ምሕረትን እንደሚወድ በሆሴዕ መጽሐፍ ተምረናል። ሆሴዕ ከመሥዋዕት ይልቅ ምሕረትን፣ ከሚቃጠል መባ ይልቅ እግዚአብሔርን ማወቅ እወዳለሁ የሚለውን የእግዚአብሔር ልብ ገልጧል። እንዲሁም ስለ ተስፋ ቃል ምንም እንኳ ፍርድ ቢመጣም በመጨረሻ እግዚአብሔር ሕዝቡን እንደሚፈውስ፣ ስሞቻቸውን እንደሚቀይር፣ ሎዓሚ የነበረውን ሕዝቤ ናችሁ እንደሚል እና አዲስ የፍቅር ቃል ኪዳን እንደሚመሰርት ተስፋ ሰጥቷል። ውድ የአሳፍቲው ተከታታዮች፣ የሆሴዕና የጎሞር ታሪክ ተራ የትዳር ታሪክ አይደለም። ይልቁንም የእግዚአብሔር ለኛ ያለውን የማይለወጥ ፍቅር ማሳያ እንጂ። እኛ ብንርቅ እርሱ ግን ሊመልሰን ይፈልጋል። እኛ ብንክደውም እርሱ ግን የታመነ ነው። ዛሬ ልጠይቃችሁ የምፈልገው ከእግዚአብሔር ፍቅር የራቃችሁበት የትኛው የሕይወት ክፍል ነው? እርሱ ዛሬ በምሕረቱ እጁን ዘርግቶ እየጠበቃችሁ ነው። የሆሴዕ መጽሐፍ የመደምደሚያው በቅጣት ሳይሆን በተስፋ ነው። እግዚአብሔር ሕዝቡን ሕዝቤ አይደላችሁም ካለበት ቦታ መልሶ የሕያው የእግዚአብሔር ልጆች እንደሚለው ቃል ገብቷል። ይህ ታሪክ የይቅርታና ዳግም የመታደስ ታሪክ ነው። ሆሴዕ ለጎሞር የከፈለው ዋጋ እግዚአብሔር ለኛ የሚከፍለውን የፍቅር ዋጋ በምሳሌነት ያሳያል። ፍቅር ዝም ብሎ ስሜት ሳይሆን ዋጋ የሚከፈልበት ውሳኔ መሆኑን ከሆሴዕ ሕይወት እንማራለን። የሰው ልጅ ክህደት የበዛበት ቢሆንም የእግዚአብሔር ጸጋ ግን ከዛ በላይ ይበልጣል። እስከ መጨረሻው በትዕግሥት ስለተከታተላችሁን ከልብ እናመሰግናለን። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት የዓለም ዳርቻ ሁሉ የእግዚአብሔር ሰላምና ጥበቃ ከሁላችሁ ጋር ይሁን። አሜን።